በያላችሁበት ጥሩ ጊዜ የአንድ ሳምንት ተጨማሪ እድሜ ሰጠን። ክብር ምስጋና ለእግዚአብሔር ይሁን። ፈጣሪ እናመሰግናለን። ደስ የሚል ተመልካች መጥቷል። ዛሬም ክረምት ነው። በተለያየ አጋጣሚና ስሜት ብዙ ነገር አልፈው ነው የመጡት። እንኳን ደህና መጣችሁ። ሁሉ ሰላም ነው? በጣም እንዴት ነው ክረምቱ? አሪፍ ነው። ክረምቱ አሪፍ ነው። በጣም ደስ ይላል። በዚህ ላይ ደግሞ የዓለም ዋንጫ አለ። ሁለቱ ስሜት እንዴት ነው? ጥሩ ነው። ጥሩ ቆንጆ። ክረምቱ ሲባል ያው ክረምት የራሱ የሆነ አለው ይዞ የሚመጣው ነገር በሀገራችን ብቻ ሳይሆን የቻይናን ጎርፍ ስናይ አሜሪካን ያለው ነገር በቃ በአጠቃላይ ዓለም ላይ ያለው ነገር እኛ ጋር ተመስገን ጸሎት ያስፈልገዋል ዓለማችን አይደል እንዴ? ሰላም ለሀገራችን፣ ሰላም ለዓለማችን ብለን እንጀምር እስኪ አይደል? እንዴ አሁን ቦሌ ላይ በቀደምለት አየው ያን አደጋ አላየሁት። ስካፎልዲንግ ወድቆ መኪናው አናት ውስጥ ገብቶ በጣም እኮ ከባድ ነው አይደል? ከአንድ አደጋ የምትማረው ነገር እኮ ትራውማ የራሱ የሆነ ነገር አለው ይዞብ የሚመጣው። ከአንድ ወዳጅ ጋር እያለፍን በሆነ ሰፈር ዝናብ ዘነበ እና እየነዳ ነው። ሰይፉ አንተ ወደ ላይ እኔ ወደ ጎን አለ በዚህ በኩል በተለይ ቤት ምናምን የሚሰራበት ቦታ ላይ ከቤቱ ልስትወጣ እናቶች ከዛ አደጋ በኋላ አንድ ሰው እስኪ ከላይ እንዲያይልህ ትንሽ አስቸጋሪ ነው። ስለዚህ እንደው ጥንቃቄ ለማለት ያህል ነው። ክረምቱ ገብቷል፣ በሰላም እንዲወጣም እየተመኘን ነው። የራሱ የሆነ ጥንቃቄ ያስፈልገዋልና በሰላም የተጀመረው ክረምት በሰላም እንዲጠናቀቅ እስኪ መጀመሪያ ተመኙ እስኪ። ዛሬ እንግዲህ ይህ ፕሮግራም ከተላለፈ ከአንድ ሰዓት በኋላ አርጀንቲና ከስፔን ይፋለማል ለዓለም ዋንጫ። እንዴት ነው ዛሬ? በቃ ስፔን አለ እዚህ ውስጥ እንዴ? ስፔን እስኪ ስፓኞላ ዝርቅ አለ። እስኪ አርጀንቲና ይህ ልጅ በቃ የቅኝት ባንድ አድናቂ ነው። ሌላ ክለብ የለውም። የስፖርት ክለብ የለው አይደለ? በሀገራት ደረጃ ይፋለሙም አይመለከተውም። ህዝቡ ግን የአርጀንቲና ነው። እንግዲህ እንዳለ ሰፊው ህዝብ በአብዛኛው አርጀንቲና ነው። በነገራችን ላይ እንደው አርጀንቲና ሲባል አርጀንቲና ከእንግሊዝ ጨዋታ ከማድረጓ በፊት ይህ ዘገባ ወጥቶ ነበረ። በጣም የሚያስቅ ጌጡ ተመስገን ላይ ነው። በኢትዮጵያ የእንግሊዝ ኤምባሲ ቅጥር ግቢ ውስጥ ያለችው ኤሊ ድል የእንግሊዝ ነው አለች። እውነትም ትክክለኛ ኤሊ ነች። ባህሪዋ ታወቀ ዛሬ ጋር አይደል? ኤሊ ነው። ሰይፉ በኢቢኤስ አዳራሽ ውስጥ ያለችው ጥንቸል በሚቀጥለው 4 ዓመት የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ ይሳተፋል አለች። ጥንቸልና ኤሊውን ጉዳይ ስናመጣው ግን ኤሊን ማመን ከባድ ነው ማለት ነው። ቀበር አድርጎ ኤሊን ማመን ለነገሩ ደርሳ ነገረቻቸው ወይስ እነሱ ሄደው ነው እንጂ ከባድ ነው። የዘንድሮ የዓለም ዋንጫ እንዴት ነው? በጣም በጉጉት የምትጠብቁት የዓለም ዋንጫ ሊደረግ ነው። የዓለም ዋንጫ ሲባል ግን እኔ ስፔን ብሔራዊ ቡድን በላውም አልበላውም ሮድሪ የሚባል መሀል ላይ የሚጫወተው ሮድሪ በጣም የሚገርም ተጫዋች ነው። አይታችሁታል? ከፈረንሳይ ጋር ሲጫወቱ ሁሉም ቦታ ሮድሪ ነበር። በቃ መሮጥ ነው ሰው እንዴት በቃ ለእግር ኳስ ጨዋታ ሲገባ ቁምጣውን እስከ እምብርቱ ያደርጋል እና በቃ እንደዚህ አድርጎ ምንም ደግሞ አይስቅም፣ ምን አይልም። እዚህም እሱ ነው፣ እዛም እሱ ነው፣ እዛም በቃ ኮስተር አይነት ነገር ነው። እና ሮድሪን ኳስ ተጫዋች አልለውም፣ ኳስ ሰራተኛ ነውና እንደ ሮድሪ አይነት ባሊስትሽ ላይፍ ላይ ኮስታራ ሮድሪ በቃ እንትን ነው እንዴ? ውይ እኔ ስፔን የዓለም ዋንጫውን የምታነሳ ይመስለኛል ከፈረንሳይ ከገረሰሰች በኋላ በተለይ ይሄ ሰውዬ ጥሩ ከሆነ ይሄ
ማንቸስተር ሲቲ ራሱ ዋንጫ የበላባቸው ዘመኖች የዚህ ሰውዬ በቃ እንደሆነ ገባኝ። በቃ ሁሉም ጋር ነው ያለው። መልበሻ ክፍል አለ፣ ሽንት ቤት ስገባ አለ፣ በዚህ በኩል ዞር ስትል እሱ ነው ምናምንና በጣም በነገራችን ላይ ሮድሪ መሀላቸው ይገኛል። እኔ የሆነ ስራ አድምተውና ወደው የሚሰሩ ሰዎች ያስደስቱኛል። ዲሲፕሊኑ እውነት አራያ ልናደርገው የሚገባ አይነት ሰው ነው። የግል ህይወቱን በጣም የሚገርም ነው። ወሬ የለም፣ ስራ ብቻ። የዚህ ባንድ ሮድሪ ማን ነው? የዚህ ባንድ ሪጎሬ ናት። ሮድሪ ይላል እንዴ? ብቻ ለማንኛውም ሮድሪ በጣም በእኔ ግምት ያው ከዚህ ፕሮግራም በኋላ አይደለ የዓለም ዋንጫ የሚደረገው ስፔን ይህን ዋንጫ የምትበላው ይመስለኛል። እሺ አርጀንቲናን የምትበላው ወይ ጉድ! ይሁን የአርጀንቲና ብሔራዊ ቡድን ደጋፊ ሜሲ ግን ያውቃል። በነገራችን ላይ የሜሲ ነገር ከተነሳ ባሳለፍነው ሳምንት እንግሊዝ ከአርጀንቲና ስትጫወት ሜሲ ጎል ሲያገባ ያው የላቲን ኮሜንታተር በቴሌቪዥን ፕሮግራሙን እያስኬደ ጎል ለማለት እንደተለመደው በቃ ጉንፋኑ ይዞታል። እስኪ ስሙት። እንደዚህ አይነት ደስ በእንቅልፍ ልቡ ሁላ ተኝቶ በጣም ለየት ይላል። በቃ ከልቡ ነው። ይሄ እኔ ማለት ጋዜጠኛ ብቻ አይደለም፣ የሆነ ደጋፊ ነገር ነው። እኔ ያስታወሰኝ እንደውም ደምሴ ዳምጤ ነው። ደምሴ ዳምጤ ኢትዮጵያ ብሔራዊ ቡድን ሲጫወት ጋዜጠኛ ብቻ አይደለም፣ በጊዜው አስታውሳለሁ እንደ አሰልጣኝም ይሆናል እና 4 ቁጥራችን ደክሟል፣ 4 ቁጥሩን ቢቀይረው ምናምን ብሎ አስተያየት በተለይ የእንግዳው ቡድን አጥቂ በጣም ተክለሰውነቱ በጣም ትልቅ ነው፣ ያስፈራል፣ መያዝ አለባቸው ጥቆማ ሁሉ ይሰጣል። እኔ የኮሜዲያን ደረጀ ቀልድ ሁሉ ትዝ ትለኛለች። ማለት የእኛ ብሔራዊ ቡድን የህዝቡ ፍላጎትና ቡድኑ አንዳንዴ አብሮ አይሄድም እና አንዴ ለማስተላለፍ እንግዲህ ያው ሁለቱም ቡድኖች ገብተዋል። የኛም ቡድኖች አሉ፣ እንግዳውን ቡድን መጥቷል። ጨዋታው ሊጀመር ነው። ከዛ ፊት አስተላለፍ ልንገራችሁ። የእንግዳውን ቡድን አንድ አገባ። ይገርማችሁ አንዳንዴ የኛ ኮሜንታተሮች ዝም ካሉ ራሱ የሆነች አንድ 30 ሰከንድ አግብተዋል እንደፈራሁት በጥግ በኩል ያዙ እያልኳቸው ለቀቁታ፣ ያዙት፣ አሁንም ያዙ፣ አገባ። የሚመጣው ትውልድ ግን አሁን ይሄን ታሪክ የሚገለብጥ ይሆናል ብለን ተስፋ እናደርጋለን። በሚቀጥለው የዓለም ዋንጫ የኢትዮጵያ ብሔራዊ ቡድን 10 ኮታ ስላላት አፍሪካን ወክላ ዓለም ዋንጫ ላይ እንደውም ፖርቹጋል ላይ ትጫወታለች። ትንቢተ ሰይፉ ይሆናል። በነገራችን ላይ እስኪ ሎሚያድ ሱፐር ማርኬት ይህንን ጎል የሚለውን የላቲን ኮሜንታተር ጨዋታ ሲያይ ጊዜ የ10,000 ብር የአስቤዛ ስጦታ ያበረክታል። 3 ተወዳዳሪዎችን እዚህ ጋር አድርገን በአንድ ተንፋሽ ጎል ማድረግ ማለት ብቻ። ጎል ማለት ላይ እንዴት ናችሁ? በጣም ሸጋነ ጎበዝ ናችሁ። ግን ድምፃዊ ስትሆን ይበልጥ እንደሚጠቅም ታውቃለህ። አዲስ ነጠላ ዜማዋ በናሆም ሪከርድስ አማካኝነት ተለቋል። የዜማው መጠሪያ እናስን ነው። ቃል ኪዳን ዳንኤል አዲስ ዘፈኗን ለማስተዋወቅ እዚህ ነው ያለችው። አንደኛዋ ተወዳዳሪ እሷ ነች። ቃልን ሞቅ አድርጋችሁ ወደዚህ
ሰላም ነው ቃል? ሰላም እንዴት ነሽ? እግዚአብሔር ይመስገን። አሪፍ እናስ ብለሽ መጣሽ። አዎ እናስ ውብ ስራ ቆንጆ ነው። ለእናስ ቆንጆ የፍቅር ዘፈን ነው አይደል? አሁን ደግሞ ክረምቱ ላይ መጽሐፍ ያስፈልገናል፣ ዘፈን ያስፈልገናል፣ ፊልም ያስፈልገናል። እንዲህ አይነት ደረጃውን የጠበቀ ስራ ስለሚሰጡን እነ ቃልዬ እናመሰግናቸዋለን። እናስ የፍቅር ዘፈን ነው። ጓደኛሽ እንደውም አብራ መታለችና ቅድም ለብቻዋ አገኘኋት። ሰይፉ ስጠይቃት አብረ ጠይቃት። እናስ ራሱ ዘፈኑ የራሷ የግል ታሪክ ነው፣ እውነተኛ ታሪክ ነው አለች። ሹክ ተባል። ጥሩ ጓደኛ ነው ያለችሽ፣ ሚስጥር ጠባቂ። በእናትሽ በጣም አመስግናለሁ። ጓደኛ ይስጣችሁ። በቃ ሚስጥር እውነት ነው፣ እውነተኛ ታሪክ ነው። ጥሩ ሰው ነቻ። ቃል የምር አንቺ ላይ ደረሰ ታሪክ? እኔ ላይ ሳይሆን የቅርብ ሰው በጣም ወዳት ጓደኛ ላይ ደረሰ ነው። ግን እውነተኛ ታሪክ ነው። እንደውም ከዘፈን ነው በላይ በጣም የሚያሳዝን ታሪክ ነው። አዎ እንደውም ስለሷ ብለሽ ነው ክሊፑ ላይ ታለቅሻለሽ። አዎ አየሽ፣ በጣም የገረመኝ ምክንያቱም አይሃለው፣ ሰማሃለው፣ እጠብቅሃለው፣ ካንተ እስኪመጣም እጠብቃለሁ ነውና ለኔ የሚሆን ግን ቦታ እንዴት ታጣለህ ሁሉ ተብሎ ይወቀሳል። ማን ነው ግን ይሄ ሰው? ያውቀዋለሁ እኔ መንፈስ መሆን አለበት። መንፈስ በለው። ምን አይነት ሰው ነው ግን? እንዴት እንደዚህ እስኪዘፈን? ያው አብሮ ሆኖ ፍቅረኛ ነው ለማለትም ከባድ ነው፣ ግን ደግሞ አብሮ ናቸው። ላይክ እርግጠኛ ያልሆነችበት ነገር የሚያስለፋል አይደል? ብዙ ጊዜ እኛ ሴቶች ምንድነው ብለን እንጠይቃለን ገና፣ ግን ወንዶች አንዳንዴ ያስቸግራሉና በቃ እሱ አሁን ምንም እርግጠኛነት አልሰጣትም። አብሮ ሆኖ አይሆንም አይታወቅም፣ ግን አንድ ላይ ጊዜ ያሳልፋሉና ምንድነው ለኔ ጊዜ ማሰጠኝ እንዴት ነው ነገሩ? እንደው አብረን እንውላለን፣ ልብ ለልብ የመግባባቱ ነገር አለ፣ ግን ቁርጥ ያለ እውነት እኔ እናንተ ፍቅረኛሞች ነን ወይ ነው ጥያቄ? ነው። እሱ ግን ይሄን መልስ አይመልስ ነው አብሯት የሚሆነው? አዎ በቃ ምንም መልስ የለውም። ከሌሎች ሰዎች ጋርም ከሌሎች ሴቶች ጋርም አብሮ ይውላል፣ ነገር እርግጠኛ ያልሆነ ነገር ነውና ምን ይሻላል ያንተን ነገር ምን ባረክ ይሻላል ትላለች። ባንዳ አይረጋም እንዴ? እዚህ መዛም ይላል። እግሩ መስሎ ደረጀ እንዳለ ማለት ነው። 10 ቁጥሩን ቀልጠም ማለት እንዳለው አጥቂ ነው ቢሆን ነው አንዴ እንዴ አስቸጋሪ ከሆነ ወይ ግን አንዳንድ ዘፈን የምር ከእውነተኛ ታሪክ ላይ ሲቀዳ ስሜት ይሰጣል በጣም። ለዛ ነው ክንዴ እንደውም አንተ ዘፈኑ በጣም አሪፍ ነው አለኝ። በጣም አይደለ? ቆንጆ ምርጫ ነው። እንኳንም ዘፈንኩት የምለው ዘፈኖች ውስጥ እንኳንም የኔ ዘፈን እንኳን ዘፈንኩት ከምለው ዘፈን ውስጥ አንዱ። አዎ እናስ በጣም አሪፍ ዘፈን ነው። ይሄ ባንድ እንዲህ አይነት እውነተኛ ታሪክ የሚያስደስትሽ ከሆነ በቃ አለልሽ የሚቀዳ ታሪክ አላችሁ። ብዙ ኪቦርዲስቱ ለብቻው ብዙ ታሪክ አለው። ቤዝ ጊታሪስቱ አቋቋሙ ራሱ ያስታውቃል። እንዴት አይው አሁን እግዚአብሔር የተመሰገነ ይሁን ተረጋግቷል። ጥሩ ትዳር አገኘ። ሊድ ጊታሪስቱ አሁን ያልሽው ሰውዬ መሰለኝ። ለእናስ በእናታችን እንዲህ ያደረገ ቅድም የኔ ታሪክ ይመስላል ምናምን ክሊፑ ላይ ግን መግባት ትችላለሁ ምናምን እናስ አሪፍ ነው በጣም ነው። መልእክት ስሜት ሰጠሽ እናስ በጣም ወደዋለች። መልእክት ራሱ መልእክቱን ወደዋለች። ዋው! ስለዚህ የህዝቡን የአድናቂዎችን አቀባበል እንዴት አገኘሽው? ወይ በጣም ደስ ይላል። ያው ዘፈን ከወጣው ከ2 ዓመት በኋላ ነው። 2 ዓመት ሙሉ ምን ሰሪ ነበር? መሀል ላይ ፊልም ሰርተሽ ነበር አስታውሳለሁ። ሰርቻለሁ ገማሊያ። ገማሊያ ላይ እኮ የሚገርም ድንቅ ትወናዋን አሳይታለች። ከዛ በኋላ ደግሞ አሁን ስሰማ አዲስ ፊልም ጨርሰሻል? ጨርሰናል። አዎ ከነማ ጋር ነው? ሰለሞን ሚሃለ ታምሮ ብርሃኑ አለ ብዙ ሰዎች አሉ። እኔ ያለው ከቶች ጋር ሁሉ ያለሽ። ቆይ አሁን 2 ዓመት ሙሉ አንድ ፊልም ነው የሰራሽው፣ አንድ ሲንግል ነው የሰራሽው። ቃል ይሄን ሁሉ ጊዜ ምንድነው የምታደርግበት?
ያው ይሄኛው አዲሱ ፊልም በጣም ብዙ ጊዜ ነው የፈጀብን ለመቅረጽም ከፕሪ ፕሮዳክሽኑም ጀምሮ ኦልሞስት ወደ 1 አመት ነው የፈጀብን። በዛን ጊዜ ማለት አመቱን ሙሉ አንድ ላይ ነበርን። ከአዲስ አበባ ወጣ ብለን የቀረጽነው ሲኖች ነበሩና አንድ ላይ ነው ያሳለፍነው። 1 አመቱን ሙዚቃ ላይ አልደረስኩም ነበር። ከዛ በፊት ያሉትን አንዳንድ ነገሮች ስንሰራ አልበምም ስንሰራ ወደዛ ወደዚህ ያለ አሪፍ ነገር እንጠብቃለን። እናስ በጣም አሪፍ ነው። ኳስ ላይ እንዴት ነሽ? ኳስ ደስ ይለኛል። አሁን ከዚህ ፕሮግራም በኋላ አርጀንቲና ከስፔን የዓለም ዋንጫ ፍጻሜ ይጫወታሉ። ማን የሚያሸንፍ ይመስልሻል? አርጀንቲና። እኔ ግን የጠበቅኩት ፖርቹጋል ትያለሽ ብዬ ነበር። እሱማ ወጣ እንጂ በእነሱ ነበር። አተይ እንጂ በእውነት ብዙ ንስቶች የክርስቲያኖ ወዳጆች ናቸው። ክርስቲያኖ ሂዝ ዘ ጉድ ኦፍ ኮርስ ተይ እንጂ በእውነት ግን ደግሞ ሜሲም አሁን ላይ በቃ በጣም ያሳዝነኛል። ሳይወራሱ ማያዝንኩ ነው። ያሳዝነኛል ወይም ደግሞ በሚያደርገው ነገር ያሳዝነኛል። በቃ ሁኔታው በቃ ይሄ መጨረሻቸው ነውና ያሳዝናል በጣም። ክርስቲያኖ ሮናልዶ ክራሽሽ ነው? honestly አይደለም ግን በጣም ማን ነው ክራሽሽ? እኔ ኔይማር ኔይማርን ይመስላል። ጥግ ላይ ያለው ልጅ እኮ አረ በማርያም እንዳታነካከኝ የኔይማር ያልሽ። ብዙ ጊዜ ኢትዮጵያን እኔ እንግዲህ ቃለ መጠይቅ ሳደርግ ራሱ ኔይማር ግን እዚህ ሀገር ቢመጣ ብቻውን ቡድን ነው በጣም ብዙ ይወደዳል እና ዝም ብዬ ሳስብ ወደፊት የትዳር አጋርሽ የሚሆነው ሰው ኔይማርን የሚመስል ግድ ነው። የቃል ኪዳን የትዳር ክራይቴሪያ ኔይማርን መምሰል ካልመሰል ይሄ መላጣ ቦርጫ ምናምን አሁን አንተ አይወድቋልስ የእሳቸው ማርና አንተን አሁን የኔይማር ማለት ይከብዳል በጣም አይደናታ ለሳቸው አሁን ድሮ የክብር ዶክተር አርቲስት ጥላሁን ገሰሰን ዘፈን ይዋሰት ናፍቀኝን በአንድ ትንፋሽ ይዋሰት ናፍቀኝ ባል ነበር። አሁን ጨዋታው ምን መሰላችሁ? ደቂቃ ይያዛል። ስጦታው ለየት ያለ ነው። ለክረምት የሚሆን ነው። ይህ የስፓኒሽ ኮሜንታተር ጎል ሲገባ ጎል ብሎ ሲጮይታችሁ የለ እሱም መድገም ነው። 3 ተወዳዳሪ ወደዚህ ጠራለው። ዝነኛዋን የቅኝት ባንድ ባንዲራ መልእክተን ወደዚህ እስኪ ሞቅ አድርጉላት ከነሳት መልእክት ከስፔንና ከአርጀንቲና ምንድን ነው? የስፔን ምንም ሰው የለም እንዴ? ስፔን አንድ ሰው ነው የማየው። አርጀንቲና ምንድን ነው አርጀንቲና የደገፍሽው? ጀግኖች ናቸው። ጀግኖች። ጀግና ደግሞ ይወደዳል በባህሪው። ጎል ብሎ ለመወዳደር ዝግጁ ነሽ? በድምፅም ትሞክሪያለሽ አይደል? መልእክት ስጦታው ሎሚያር ሱፐር ማርኬት ነው። ከባድ ጀማ ናቸው አይደለ? እስኪ እዚህ ጀማ ውስጥ የሚቀላቀለው ደግሞ ክንድ ይሆናል። ሞቅ አድርጋችሁ ወደዚህ ምጣ እስኪ። እስኪ እንደዚሁ ሐመሯ ስሩ እስኪ። ኳስ ትወዳለህ እንዴ? እምብዛም አይደለ? መጫወቱ ላይ ካልሆነ መጫወቱ ማለት ጨዋታውን እጫወታለሁ፣ ማየቱ ላይ ብዙ ማለት ፕሌይስቴሽን ማለት ነው። ለሚስተር ፕሌይስቴሽን በእናትህ ዘፋኞች መሀል ግን እንዴት ነው? ከባድ ነው። ምንድነው? ትንፋሽ ሳይቆራረጥ ነው። የ10,000 የሎሚያድ ሱፐር ማርኬት ጊፍት ካርድ ስጦታ ነው። እንበላዋለን። እስኪ መጀመሪያ ጎል ሙዱ እስክተታቸው እስኪ ጎል እስኪ ጎል ስፓኒሽ ኮሜንታት
ለየት የሚያደርገው ምንድን ነው? የእኛን ደቂቃ ይያዝላችኋል። ጎል እኔም አለሁበት በነገራችን ላይ ለአራት ለምን መሰላችሁ? 10,000 ብር ነው የአራት ልጆች አባት ስትሆን እኔ ገቢ ነው የምትሆነው። ባዶ እጅን ቤት ይዘህ መግባት የለብህም። የሆነ ነገር ያዝ ማድረግ አለብህ እና እኔም አለሁበት። ደቂቃው ካውንት ማድረግ ሲጀምር በአንድ ትንፋሽ ቃል ዝግጁ ነሽ? አዎ። ህዝቡ ግን ዝግጁ አይደለም። አክሽን በጣም 10 አለቃ በእናታቸው አለ። እሷ ግን ታውቋ መጥቶ ነው ያቋረጠች። አለመሳቅ አሁን ግድፍ ገመታሽ? አዎ ኧረ ድፍት እንላለን። በጣም ያው እንግዲህ ከደቂቃዎች በኋላ ስፔን ከአርጀንቲና ይጀምራል። ይህ ኮሜንታተር ዛሬም ለአርጀንቲናው ሜሲና ቡድን ልክ እንደቀድሙ ይል ይሆን ምናየው ይሆናል አይደለ? ግን ያንቺ ፍላጎት አርጀንቲና እንዲበላ ነው። እናስ የተሰኘ ዘፈንሽን በናሆም ሪካርድስ አማካኝነት ሰተሽናል። የህዝቡን አቀባበል ያድናቂዎችሽ እንዴት አገኘሽው? በጣም ደስ ይላል። እውነት ከ2 ዓመት በኋላ ዘፈን እንደማውጣት እንደውም በጣም ደስ የሚል አቀባበል ነው ያገኘሁት። ሁሉንም ያዳመጣችሁትን በሙሉ በጣም አድርጌ አመሰግናለሁ። ከዚህም በኋላ እንግዲህ ያልሰማችሁትም ገብታችሁ እንድትሰሙት ነው የምጋብዘው። ስሙላት። በጣም አሪፍ ነው። እናስ ይህ የሆነ ዘፈን ለክረምቱ ልዩ ትዝታ ነው። እናስ ናሆም ሪካርድስ ውስጥ ገብታችሁ አድምጡላት። ለሰይፉ በኢቢኤስ ተመልካቾች ደግሞ ከቅኝት ባንድ ጋር እዚህ መቅረቡን ስገልጽ በታላቅ ደስታ ነው። ይቀርባል። በኋላ እንደገና እንገናኛለን። ሞቅ አድርጋችሁ ሸኟት። እንዴ ዛሬ ፈጠን ነው የምናደርገው፣ ምክንያቱም ከዚህ ፕሮግራም በኋላ የዓለም ዋንጫ ፍጻሜ አርጀንቲና ከስፔን ይፋለማሉ። ስለዚህ እንግዶቻችንን እንጋብዛለን። ልዩ የመዝናኛ ዝግጅቱ ላይ እንደዚህ ያማረ ኮትና ሱሪ የሚያለብሰኝ አሁን ደግሞ ሰርጉም ግራጁዌሽኑም እየበዛ አይደለ? ከቢር ሁለቱም ቦታ ብትሄዱ በቃ አዳዲስ ዕቃ ገብቷልና ከቢርን እናመሰግናለን። ከቢር አሪፍ ስቴክ ለመብላት በተለይ የሁሉም ምርጫ የሆነ ነው። ቦሌ መሃል ነው የከፈተው። ቻኖሊ ካርኒቮ ሆኖ መጥቷል። ለቻኖሊዎች ምስጋና እናመሰግናለን። በዚህ ፕሮግራም ላይ ሳቅ ጨዋታ ብቻ አይደለም፣ የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። እነሱም ማግዙን እያሉ ነው። የእነሱን ደግሞ የተመረጡ ቪዲዮዎች አይተን እንመለስ። ሰላም ጤና ይስጥልኝ። ድምፃዊ ፈለቀ ማሩ እባላለሁ። አሁን ያለሁት የወንድማችን ታከለ ደጀኔ በሚታከምበት ሆስፒታል ውስጥ ነው። ይሄ ወጣት ወንድማችን የ26 ዓመት ልጅ ነው። ለ5 ዓመት ያህል በዲያሊሲስ ሲሰቃይ ቆይተዋል እና በተጨማሪም የልብ ኬዝ ስለገጠመው እዚህ ሀገር መታከም ስለማይችል ወደ ውጭ ሀገር ሄዶ እናቱን ኩላሊት ለግሰው መታከም ስላለበት እናንተ ደጋግ ኢትዮጵያውያኖች፣ ኤርትራውያኖች በሀገር ውስጥ በውጭ ያላችሁ በእግዚአብሔር ስም የቻላችሁትን እንድትረዱ እጠይቃለሁ። እንድናድነው እማጸናለሁ። አመሰግናለሁ። ትንሽ እየደከመኝ ነው፣ መታከም አለብኝ። አይዞ። እኔ ታደሰ ስጋት እባላለሁ። የቀድሞ ሰራዊት አባል የሆንኩኝ በጡረታ ተገልዬ በአሁኑ ሰዓት በተለያዩ ድርጅቶች ውስጥ መስራት ላይ ያለኝ። ቀደም ሲል በነበርኩበት ስልጠና ቦታ ላይ በመውደቅ ጀርባ አጥንት ስብራት መገኘቱ ከቆይታ ጊዜ በኋላ በሽታው ያገረሸብኝ መምጣቱ ወደ ሕክምና ቦታ በመሄድ በተለያዩ ሆስፒታሎች በሕክምና ስረዳ ብቆይም በሽታው ሊሻለኝ ባለመቻሉ ከፍተኛ ገንዘብ ከ10 ሚሊዮን ብር ያላነሰ ገንዘብ በመጠየቅና ሕክምናውን በውጭ እንድከታተል የተገለጸልኝ ቢሆንም እንኳንስ ውጭ ሄጄ ለመታከም የዕለት ጉርስ እነዚህ ግራና ቀኝ የምታዩቸው 2 ህፃናት ልጆችን የማብላቸውና የማጠጣቸው አጥቼ
ወገን የተማጸንኩኝ ልታደጋቸውና ህይወታቸውን ላተርፍ ባለመቻሌ የኢትዮጵያ ህዝብ ይህንን ችግሬንና ይህንን በሽታዬን የወደቅኩበትን አይቶ እንዲታደገኝና የኢትዮጵያ ህዝብ ለዚህ ችግሬና ለዚህ በሽታዬ አግዙኝ፣ እርዱኝ እላለሁኝ። በተረፈ አመሰግናለሁኝ። ብዙ ደጋግ የሰይፉ በኢቢኤስ ተመልካቾች አሉ፣ በሀገር ውስጥም በውጭም የታመሙትን በማገዝ እግዚአብሔርን የሚያስደስት ስራ ይሰራሉ። ስለምታደርጉት ሁሉ በተመልካቾቼ ስም ሁሌ ላለው አመሰግናለሁ። ዋው ተመልካቹ ድምቅ ብሏል። ባንዱ አለ። እንዴት ነው? መፋዘዝ የለም። የክረምቱ ስሜት እንዴት ነው? ከመልእክቶች በኋላ እንመለሳለን። ቅኝት የታታሪ Kabir Noble Menswear.